በክረምት ሰዓት ዲሻችሁ እንዳይበላሽ የምትመለከቷቸውንም ቻናሎች ትራክ ሳያደርጉ በጥራት የምትመለከቱባቸውን ከዲሽ ማስተካከል ያለባቸውን 5 ወሳኝ ነገሮች እኔ ራሴ እየሰራው አሳያችኋለሁ። ይሄን ቪዲዮ ሙሉ በሙሉ እናንተ ከተገበራችሁት ዲሻችሁ ምንም አይነት ብልሽት አይገጥመውም። ቻናሎችን በጣም መመልከት ትችላላችሁ። በዚህ ዩቲዩብ ቻናል ላለፉት 4 አመታት የሳተላይት የአንድሮይድ ቦክስ የስማርት ቲቪ ትምህርቶችን እየለቀቅንበት እንገኛለን። ከዚህም በኋላ ስለምንለቅበት በምትመለከቱት መልኩ ሰብስክራይብ በማድረግ አዳዲስ ትምህርቶችን ማግኘት ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋል። በክረምት ሰዓት ዲሾች እንደሚበላሹ ይታወቃል። ያው ብዙ ጊዜ ዝናብ ስለሚኖር በተለይ ጥራት ያላቸው ዲሾች ካልሆኑ ብዙ አይነት ምክንያቶች ይኖራሉ ማለት ነው። ዛሬ ምክንያቶች እያንዳንዱን ነግራችኋለሁ። በተለይ እነዚህ የሚበላሹ ሳተላይቶች ስትሮንግ የሆኑ ቻናሎች ማለት ከቬሪያቸው በጣም ዝቅተኛ የሆኑ ቻናሎች ዝናብ በሚመጣበት ሰዓት ኳሊቲያቸው ሙሉ በሙሉ ይጠፋል ማለት ነው። ለምሳሌ ቲቪ ቫርዚክ ያሳት ላይ የምናገኘው ማለት ነው። ብዙዎች የኢትዮጵያ ክፍል ላይ በጣም ስስ ከሚባሉ ሳተላይቶች አንዱን አሁን ላይ እኛ ሀገር ላይ ነገር ግን የሳተላይት በተለይ በክረምት ሰዓት ታክ ያደርጋል፣ ያስቸግራል ወይም ደግሞ የሚጠፋባቸው ቦታዎች አሉ። ስለዚህ በአጠቃላይ ሁሉም ቻናሎች ኢትዮሳት ላይ የሚገኙ ቻናሎች ከቬሪያቸው በጣም አሪፍ ቢሆኑ ነገር ግን ዝናብ በሚኖርበት ሰዓት መበላሻቸው የማይቀር ነው። ስለዚህ የመጀመሪያው ፋክተር ምንድነው የሚሆነው ዲሻችንን ዌዘሩን መቋቋም አለበት ማለት ነው። ዲሻችን ጥሩ ዲሽ ቢሆን ተመራጭ ነው። ለምሳሌ በ60 ሴንቲሜትር ዲሽ ኢትዮሳትን ከምንሰራና በ90 ሴንቲሜትር ዲሽ በእንደዚህ አይነት ዲሽ ኢትዮሳትን ከምንሰራ በዚህ አይነት ዲሽ ኢትዮሳትን ብንሰራ በጣም የተሻለ ኳሊቲ እናገኛለን። እንደ ምሳሌ ነው ኢትዮሳትን እያነሳው ያለሁት። ሳተላይቶቹ እናንተ በምትሰሩበት እየተካታችሁ ማየት ትችላላችሁ ማለት ነው። ስለዚህ እሱ የመጀመሪያው ነው። ሁለተኛው ዲሹ የሚቀመጥበት ቦታ ላይ እንደዚህ እንደምትመለከቱ በጣም የጠበቀ ቦታ ነው እንደሚለው ወይም ደግሞ ይሄ ዲሹ ቋሚ ያለበት ቦታ እሱን ቼክ ማድረግ ያስፈልገናል ማለት ነው። ከዛ በተጨማሪ ኤልኤንቢዎቻችን ምን አይነት ኤልኤንቢ ነው የምንጠቀመው የሚለውን እሱን ማየት ያስፈልጋል። በተለይ 0.1 ዲቢ ያላቸውን ኤልኤንቢዎች ብንጠቀማቸው የተሻለ ኳሊቲ ለማምጣት ይረዱናል ማለት ነው። ለዲሽ ባለሙያዎች በሙሉ ታላቅ የምስራች! በአንድ አመት ውስጥ ከ1 ሚሊዮን ብር በላይ ለ35 የዲሽ ባለሙያዎች ብቻ ልናከፋፍል እንደሆነ ያውቃሉ? አዎ፣ ከኛ ጋር አመቱን ሙሉ አብረው በመስራት የዚህ ታላቅ እድል ተጠቃሚ መሆን ይችላሉ። ከናንተ የሚጠበቀው በቀን 1 ሰርቨር ብቻ ለደንበኞቻችሁ መሙላት ሲሆን በተጨማሪም በአመቱ መጨረሻ ከ35 ባለሙያዎች መካከል ለ15 እድለኞች ተወዳጁን የኤክስ ክሩዘር 5550 ዲጂታል ሳተላይት ፋይንደር HVC ሪሲቨር እና የአመት የኳስ ሰርቨሮችን ጨምሮ ታላላቅ ሽልማቶችን ለእናንተ የሚሸልም ይሆናል። እድሉን ለ35 የዲሽ ባለሙያዎች ብቻ የተዘጋጀ ነው። አሁኑኑ በ0988 57 22 44 ወይም በ0939 11 35 84 በመደወል ሙሉ መረጃ ማግኘት ይችላሉ። ፈጥነው ይመዝገቡ። 0.5 ከምንጠቀም 0.1 ብንጠቀም እኛ ገበያ ላይ ስንገዛ ብዙ አይነት ሞዴሎች ይኖራሉ። አሁን ላይ ግን ፖፑላር ወይ ፖዘር በተጠቀሙ በጣም አሪፍ ኤልኤንቢ ነው። ሌሎችም አሉ ሳትኮም ኤልኤንቢዎች አሉ፣ ሌሎችም ይኖራሉ። 0.1 ከሆኑ እነሱም ብትጠቀሙ የተሻለ ነው ማለት ነው። ከዛ በተጨማሪ ሌላ የሚያስፈልገን ምንድነው የምንጠቀመው ገመድ ደግሞ ኦሪጂናል መሆን አለበት ማለት ነው። ኦሪጂናል ገመድ ማለት አሁን ላይ ገበያ ላይ የሚገኙ በጣም ሁሉም ገመዶች በሚባል መልኩ ጥራታቸው በጣም የወረደ ነው፣ ቀጭን ነው፣ በቶሎ በፀሐይ እንደዚሁም ደግሞ በብርድ የመቆረጥ ባህሪ ያላቸው። ስለዚህ ኳሊቲ በጣም ይቀንሱብናል። እነዚህ ጥቃቅን ነገሮች እኛ የምናየውን ሳተላይት ጥራቱን ይቀንሱታል ማለት ነው። ከዛ በተጨማሪ ከሁለት በላይ ሳተላይት የምትጠቀሙ ከሆነ ለምሳሌ እኔ እዚህ ጋር የምትጠቀሙት ሳተላይት 3 ሳተላይት ቢባል ይቻላል ማለት ነው። ከታች የምትመለከቱት 2 ሳተላይት ባንድ የያዘ ነው። የመጀመሪያው የሃሳት ነው 11785 ሆሪዞንታል 27500 ቲቪ ቫርዚክ የሚገኙበት ነው። ሁለተኛው ደግሞ ብሊንተር ሳት 51.5 ዲግሪ ኢስት ላይ ነው። እሱ ደግሞ 1109 ሆሪዞንታል 30 ሺህ ነው። በያሳትና በቢሊንተር ሳት ያለው የዲግሪ ልዩነት 2 ብቻ 0.5 ብቻ ነው ማለት ነው። ከላይ ደግሞ ኢትዮሳት አለ ማለት 57 ዲግሪ። ስለዚህ ሶስቱንም የሰራን እንደዚህ በሚሰራበት ሰዓት ግዴታ ምን ያስፈልገናል? ስዊች ያስፈልጋል። ስዊቻችንን ደግሞ ዝናብ መምታት የለበትም። ዲሹ አሪፍ ሆኖ ኳሊቲውም ጥሩ ሆኖ ኤልኤንቢዎቹም ጥሩ ሆኖ ገመዱም እነዚህ ሁሉ ተሟልተው ነገር ግን ስዊቻችንን በምንጠቀምበት ሰዓት ላይ ዝናብ የሚመታው ከሆነ ሙሉ በሙሉ ሁሉንም ሳተላይቶች ልናጣ እንችላለን ማለት ነው። እኔ መጨረሻ ላይ የሰራሁትን ሁሉንም እያንዳንዱን ሳተላይት እዚህ ጋር በፋይንደሩ እንደምትመለከቱት ማለት ነው አሳያችኋለሁ ኳሊቲው ምን ያክል እንደመጣ እና እነዚህ ነገሮች ብናስተካክላቸው የተሻለ ኳሊቲ ለማግኘት እንችላለን ማለት ነው። ሌሎች ብዙ አይነት ነገሮች ይኖራሉ። ከዛ በተጨማሪ ፍለፊት ላይ የሚጋርደው ነገር ባይኖር በጣም ተመራጭ ነው። ለምሳሌ እኔ ጋር ፍለፊት የሰራውበት ጋር እንደምትመለከቱት ግንብ አለ ከፍለፊቱ ማለት ነው። ነገር ግን ሳተላይቶችን ምን ጊዜም በምትሰሩበት ሰዓት ቢያንስ ከፍለፊት የሚከልላቸው ነገር ካለ ለዲሽ ባለሙያዎች በሙሉ ታላቅ የምስራች! በአንድ አመት ውስጥ ከ1 ሚሊዮን ብር በላይ ለ35 የዲሽ ባለሙያዎች ብቻ ልናከፋፍል እንደሆነ ያውቃሉ? አዎ፣
አዎ ከኛ ጋር አመቱን ሙሉ አብረው በመስራት የዚህ ታላቅ እድል ተጠቃሚ መሆን ይችላሉ። ከናንተ የሚጠበቀው በቀን አንድ ሰርቨር ብቻ ለደንበኞቻችሁ መሙላት ሲሆን በተጨማሪም በአመቱ መጨረሻ ከ35 ባለሙያዎች መካከል ለ15 እድለኞች ተወዳጁን የኤክስ ክሩዘር 5550 ዲጂታል ሳተላይት ፋይንደር HVC ሪሲቨር እና የአመት የኳስ ሰርቨሮችን ጨምሮ ታላላቅ ሽልማቶችን ለናንተ የሚሸልም ይሆናል። እድሉን ለ35 የዲሽ ባለሙያዎች ብቻ የተዘጋጀ ነው። አሁኑኑ በ0988 57 22 44 ወይም በ0939 11 35 84 በመደወል ሙሉ መረጃ ማግኘት ይችላሉ። ፈጥነው ይመዝገቡ። በ4 ሜትር ርቃችሁ ሳተላይቶችን ብትሰሩ ተመራጭ ነው ማለት ነው። 4 ሜትር ከዚህ ርቃችሁ ከፊት ለፊት ከሚጋርደው ነገር ላይ ብትሰሩ ተመራጭ ነው። ያም ተመራጭ የሚሆነው ምንድነው የምትሰሩት ሳተላይት ብዙ የሚያስቸግር ከሆነ እናንተ ጋር ግን ኳሊቲውም እንደዚሁም ደግሞ በጣም ዝቅተኛ የሆነ ከቨሬጅ የምትደርሱበት ከሆነ ከፊት ለፊት ምንም አይነት የሚጋርድ ነገር የለበትም። በተለይ ቋሚ ያልሆኑ ወይም ተፈጥሯዊ የሚጋርዱ ነገሮች ለምሳሌ ዛፍ ፊት ለፊት ላይ ካለ በአየር ንፋስ በሚያንቀሳቀሰው ሰዓት እየሰራ እየመጣ ሊያስቸግራችሁ ስለሚችል ከእንደዚህ አይነት ቦታ ላይ ማራቂ ይኖርባችኋል ማለት ነው። እንደዛ ካደረጋችሁ ግን ሁሉንም ሳተላይቶች በጥራት መመልከት ትችላላችሁ። እኔ እዚህ ጋር አሁን ለምሳሌ እንደማሳያችሁ ኢትዮሳት 3ንም አመጣጥኝ ስለሰራሁት 1165 ሆሪዞንታል 45000 እንደምትመለከቱት ይሄ መጥቷል ማለት ነው። ቀጣይ ደግሞ እዚህ ጋር ሌላውን እንመለከታለን። እዚህ ጋር ደግሞ የቲቪ ቫርዚሽን ፍሪኩዌንሲ እንደምትመለከቱት ቲቪ ቫርዚሽን በጣም አሪፍ ኳሊቲ ነው የመጣው ማለት ነው። ይሄ እንደዚህም ደግሞ ብሊንተር ሳት ያልኳችሁም ተመሳሳይ ነው ማለት። ስለዚህ ሶስቱንም ሳተላይቶች ያለምንም ችግር በጥራት መመልከት ይችላሉ ማለት ነው። እና እነዚህ ነገሮች ብታስተካክሉ በጣም ተመራጭ ነው። በዋናነት ግን እኔ የምነግራችሁ ነገር ዲሹ የቆመበት ቦታ ላይ በተለይ አብዛኛው ዲሾች የሚተከሉት ምን ላይ ነው? ጣራ ላይ ነው ይታወቃል። ስለዚህ ዝናብ በሚመጣበት ሰዓት ደግሞ የዲሹ ቋሚ ሊበሰብስ ስለሚችል እነሱ ነገሮች ማጠናከር ያስፈልጋል ማለት ነው። ሌላው እዚህ ጋር እንደምትመለከቱት ብሎኖች ያሉ የዲግሪ እና የዳይሬክሽን ናቸው። እነሱን ቼክ ማድረግ ያስፈልጋል። እነዚህ ነገሮች ብታደርጓቸው የተሻለ በክረምት ምንም ቻናሎችን ሁሉ የትኛውንም ሳተላይት ማለት ነው በጣት መመልከት ትችላላችሁ። እንደሚታወቀው እኛ ጋር ቀጣይ የሚመጣውን የእንግሊዝ ፕሪሚየር ሊግን ታሳቢ በማድረግ ማለት ነው ብዙ አይነት ነገሮችን አዘጋጅተናል። ከነዛ መካከል በየትኛውም ቦታ ተጠቃሚ ከሆናችሁ ለተጠቃሚዎች ማለት ነው በራሳችን ባለሙያዎች በየክፍለ ሀገሩ እንደዚሁም ደግሞ በመዲናችን አዲስ አበባ አሉን ማለት ነው። ስለዚህ ከኛ ጋር ሰርቨር የምታስሞሉ ከሆነ የትኛውም አይነት ችግር ቢገጥማችሁ እኛ ጋር የምታገኟቸው ከኛ በመደወል እኛ የምንልክላችሁ ባለሙያዎች እጅግ በጥራት በተመጣጣኝ ዋጋ የፈለጋችሁትን ስራ ይሰሩላችኋል ማለት ነው። ሌሎች በጣም ብዙ ሽልማቶችን ለተጠቃሚዎች አዘጋጅተናል። ከነዚህ መካከል HVC ሪሲቨሮች፣ HD ሪሲቨሮች፣ የ24H ስፖርት እና የራይት ቻናል ብዛት ያላቸው የአመት የ6 ወርና የ3 ወር ፓኬጆችን በነፃ ከኛ ለሚያስሞሉ ደንበኞች ፓኬጆችን እንሞላለን ማለት ነው፣ በጊፍት መልክ ማለት ነው። እንደዚህ አይነት ጥቅሞችን ታገኛላችሁ። ለባለሙያዎች ደግሞ እንደዚሁ በጣም 35 ባለሙያዎችን ብቻ ነው የምፈልገው። በዚህም ከ1 ሚሊዮን ብር በላይ በአመት ውስጥ እናከፋፍላለን። ይሄም የሚሆነው ከሰርቨር 50% ዲስካውንት ለእናንተ እናደርጋለን ማለት ነው። እናንተም ይሄን እድል ማግኘት ትችላላችሁ። 2019ን ከኢትዮ ዲሽ ግዛት ስራ ጋር ተጠቃሚዎች አብራችሁ የምትቆዩ ከሆነ በጣም ብዙ ሽልማቶችን ታገኛላችሁ። ባለሙያዎች ደግሞ ከሆናችሁ ህይወታችሁን ትቀይራላችሁ ማለት ነው። ለዛሬ ቪዲዮ ይሄን ይመስላል። በዚህ ቪዲዮ ተጠይቃላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር አድርጉት። እንደዚህ አይነት ፈጣን መረጃዎችን ለማግኘት የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በአዲስ ቪዲዮ እንገናኛለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።